እኔ ጋር ዕብራውያን መልእክት ምዕራፍ 11ን እንከፍትና ከቁጥር 26 እስከ 28 ድረስ እናነባለን። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት፣ የንጉሡንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና የንጉሡን ቅጣት ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሐሳቡ ጸና። በኩሮች የሆኑትን የሚገድለው ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ፣ ደምንም ረጨ። እግዚአብሔር ዛሬም አሁንም ስለ እምነት እንዲያስተምረን አብረን እንጸልይ። እግዚአብሔር አባታችን ሆይ ስለዚህ ሰንበት ስምህ ብሩክ ይሁን። እኛን ምስኪን ኃጢአተኞችን ከብዙ የጠላት ስራ ጠብቀህ በጉያ ስር ስለምታኖረን እናመሰግናለን። እስከዛሬ ስላደረክልን ቸርነት። አሁንም ደግሞ ቃልህን ለመማር በፊት አለን። ይህንን እጅግ ታላቅ የሆነውን የእምነት ክፍል የሆነውን ደግሞ የእውነተኛ ክርስትና ወሳኝ ክፍል የሆነውን እምነትን እየተማርን ነው። እግዚአብሔር አባት አሁንም ባለን ጊዜ በእነዚህ ቁጥሮች እንድታስረዳን እንድታሳየን ከሙሴ ሕይወት ከቤተሰቦቹ ሕይወት ውስጥ አንተን በእውነተኛ መንገድ በማመን ሕይወት ውስጥ ሰው እንዴት እንደሚኖር እውነተኛ አማኝ በዚህም እንድናይ እንድትረዳን እንለምናለን። ጨርሰን እስከምናመሰግንህ እርዳታ በእኛ ላይ ይሁን፣ በኢየሱስ ስም አሜን። ብዙ ነገር በውስጡ ስለያዘ ይሄ ነው ርዕስ ተብሎ መስጠት በሆነ ረገድ ይከብዳል። ነገር ግን እውነተኛ እምነት እንዴት እውነተኛ እምነት ብድራትን ከመመልከት እንደሚፈልቅ ለማየት እንሞክራለን። ዛሬ እንግዲህ አሁንም በክሮኖሎጂካል ኦርደሩን ተከትሎ ነው የዕብራውያን ጸሐፊ የሚሄደው። እንግዲህ ዮሴፍ እንዳለፍን የምናገኘው ሙሴ ነው። እንደምታውቁት ከሙሴ በፊት የሙሴን ቤተሰቦች ተቀምጦ እያሰበ በቃ እምነትን ያሳያል። የአንዳንዱ የአባቶች እምነትን እንዴት ያ ማለት ሌላ የእምነት አክሽን የለም አይደለም፣ ግን ቀጥታ ያሉትን በየቦታው በእምነት ከዛ ዲስፓይት በችግር ፊት እንዴት እምነት ኦቨርካም እንዳደረገ በተለይም ደግሞ እምነት ሁሉም ላይ የምታዩት አንዳች እምነታቸውን የሚጋፋ ነገር አለ፣ ግን በዛ ፊት እንዴት በእምነት በእግዚአብሔር ፊት እንደተመላለሱ እና የእምነትን ኃይለኝነት ነው የሚያሳየው። በዚህም እንግዲህ ሙሴ ብዙ ሰዓት የሚያወራው ነገር ግን ስለ ወላጆቹም አውርቶ በሚያልፈው ውስጥ እንዴት እምነት ህይወትን በሙሉ እውነተኛ አማኞችን ህይወት ሙሉ ኮንትሮል እንደሚያደርግ እና ከዛ ህይወታቸው እንደሚፈልቅ ያሳየናል ብዬ አስባለሁ። እንግዲህ ቁጥር 23 ላይ እንደምናየው ስለ ሙሴ ወላጆች እንመለከታለን። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት፣ የንጉሡንም አዋጅ አልፈሩም ይላል። እኔ በጣም እንድናስፈልጋለሁ እምነትን ዲፋይን ሲያደርግ ቅድም ጠዋትም እንዳልኩት ነው። እያንዳንዱ ድርጊት መንፈሳዊ ከሆኑ አክሽኖቻቸው ጀርባ እምነት እንዴት እንዳለ ያሳየናል። ነገር ግን እንዴት በዚህ ልክ አፌክት ያደርጋል? ላይክ ትንንሽ የሰው ዝም ብሎ እንዲህ የሚወስን የሚመስላቸውን ዲሲሽኖቻቸው ውስጥ ራሱ ትልቁ እምነት አለ እና የሙሴ ቤተሰብንም ሲያመጣ ከእምነት ጋር ያገናኘዋል። which is striking። እምነት የማይነካው የህይወት ክፍል የለም ማለት ነው። ኤቭሪ ሙቫችንን እያንዳንዱ ድርጊት ውስጥ ወይ እምነት አለ ወይ እምነት የለም። አማኞች ምንም ነገር ያለ እምነት አያደርጉም ነው። ኢትስ አሜዚንግ አይደለ? ቦልስተር የሚያደርገው እያንዳንዱ አስፈሪ የሚመስሉ ድርጊቶቻቸውን ውሳኔዎቻቸውን ሁሉ ከኋላ ሆኖ አቅም የሚሆናቸው እምነት እንደሆነ እናያለን። ሙሴ ከተወለደ በኋላ ከዛ
በእምነት ሸሸጉት ይላል። ድርጊቱ መሸሸግ ነው። ነገር ግን የሸሸጉት በምንድን ነው ሲባል ግን በእምነት ነው ይላል፣ በፌዝ ነው ይላል። ምንድን ነው ምን ያገናኘዋል? ምን አምነው ነው የሸሸጉት? ምን አይደለ መጠየቅ አለብን። አምነው ሸሸጉት። ምን ልጁ አይሞትም ብለው ስላሰቡ ምንድን ነው እምነታቸው? ምን ላይ ነው ያረፈው? ምን አይነት ነገር ነው እምነት ሲባል? የእነሱ የቤተሰቡ እምነት ምን ላይ ራስት ስላደረገ ነው መሸሸጉን ድራይቭ ያደረገው? ሰንስ ኦፍ ልጁ ያመልጣል የሚል ነው። ምንድን ነው ያመኑት? ዊ ኒድ ቱ ቲንክ። ዝም ብለን ጠቅላላ አድርገን ስናስብ እንሸወዳለን። ጸሐፊው አሁንም በሚገርም ሁኔታ ያሳየናል። ሙሴ ተወለደ፣ ከዛ 3 ወር ሸሸጉት። ለምን ብለን ስንጠይቅ ቢኮዝ ይላል ጸሐፊው። እንግሊዝኛውን በተለይ ስታዩት ምክንያቱን ያገናኘዋል። በእምነት ሙሴን በእምነት እንደተወለደ ወላጆቹ 3 ወር ደበቁት። ለምን? ቢኮዝ they saw he was a proper child and they were not afraid of the king's commandment ይላል። ምክንያቱ ሙሴ ፕሮፐር ልጅ እንደሆነ አይተው ወይ መልካም እንበል አይን የሚይዝ መሆኑን ስላዩ የንጉሱን ራሱ ትእዛዝ አልፈሩም። አስፈሪነቱን ሲናገር ያን እያዩ ሸሸጉት ይላል። ምንድን ነው ታዲያ እዚህ ውስጥ ያለው እምነት? መልካም ሕፃን መሆኑን ስላዩት በእምነት 3 ወር ሸሸጉት። ውብ ስለሆነ ሸሸጉት? እሱ ነው እምነታቸው? እንደዛ እያለ አይደለም። በእርግጥ እዚህ ላይ እመለሳለሁ። እንትን ላይ ሐዋርያት ስራ ላይ እስጢፋኖስ ስለ ሙሴ ወላጆች ያወራል። ማለትም ምን እንደተመለከቱ ጥንቃቄ ምክንያት ይሰጠናል። ማለት ምንን ሙሴ ላይ እንደተመለከቱ ያስገነዝበናል። ምዕራፍ 7 እስጢፋኖስ እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡኝ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በመስጣሚያ ሳለ እሱን አያስፈልገኝም። ወደ ታች እንሂድ ቀጥታ ቁጥር 11 በዚያን ጊዜም በግብፅና በከናን ሀገር ሁሉ ታላቅ መከራን ያስከተለ ራብ መጣ፣ አባቶቻችንም የሚበሉትን አጡ። አሁንም ጥቅሱን ቀጥታ እዚህ ላይ ባስቀመጥኩት ኖት ልፈልግ ቀጥታ ማየው መስሎኝ ነበረ። ቁጥር 20 ይቅርታ። በዚህ ጊዜ ሙሴ ተወለደ፣ እርሱም በእግዚአብሔር ፊት ሞገስን ያገኘ ውብ ሕፃን ነበር። በአባቱም ቤት 3 ወር በእንክብካቤ አደገ ይላል እና በእግዚአብሔር ፊት ሞገስ ያገኘ ይለዋል። እዚህ ላይ እስጢፋኖስ ሲያወራ ፌር የሆነ ልጅ የሚያምር ልጅ ከሚለው ያልፍና በእግዚአብሔር ፊት ሞገስ ያገኘ ይላል። ባይገባንም አንዳች ምልክትን አይተው ነው፣ ኤክሰለንሲ አይተው ነው። ገና ሲያዩት አይናቸውን ያዝ ስላደረገ ነው። የውበት አይደለም ይሄ። ወዴት እየወሰደው ነው መሰላችሁ ጸሐፊ? ከትልቁ ተስፋ የተነሳ ነው ልጁን ለመሸሸግ ኢንስፓየርድ የሆኑት። ማለትም ከግብፅ ነፃ እንደሚወጡ ያውቃሉ። ሜሲያዊ በሆነ አይነት አይን ነው ያዩት። ልጁ አንዳች እንደዚህ አይነትን ዴሊቨረር መሆን ሆፕ ያለው መሆኑን አስበው የኛ ልጅ ያንን ይሆናል በሚል አንዳንድ ሰው ይሄንን ማንን ነው የምትሉት ራሳችሁ ሊል ይችል ይሆናል አይደል? እንደዛ በማሰባቸው ፕሮቪደንስም ነው፣ ግን የምር ስለተሰማቸው አንበል በእምነት ነው አክት ያደረጉት ያንን በማሰብ ምክንያቱም ሌላ እምነት የለም አለ አይደል? እግዚአብሔር ልጁን ያስመልጥልናል የኛ ልጅ ስለሚያምር አይደለም እግዚአብሔር። ምክንያቱም ንጉሱም መግደል የሚፈልገው ወንዶችን ነው። ምክንያቱም ወንዶቹ በሙሉ ከጠፉ at the end of the day ኮንትሮል ለማድረግ በሆነ ረገድ ምን አለ ማለት ነው ወንድ ላይ ነው ይሄ ፍሪደም ያለው ማለት ነው። በሆነ ረገድ ስላችሁ ጾታን ለመካት አይደለም፣ ኤክስፔክቴሽን አለ ማለት ነው። ወንዶች ከበዙ ስትሮንግ ይሆናሉ፣ ያሸንፉናል የሚል ፍርሃት አለ። እነሱ ደግሞ እዛ ላይ ነው አገንስት እምነትን ኤክሰርሳይዝ ያደረጉት። ይህን ልጅ ማሳደግ አለብን ብለው ለሱ እንዲሆን ያንን ኢኒሼት ያደረጋቸው በእምነት እንዲሸሽጉት ያደረጋቸው ደግሞ ምን ይላል? መልካም መሆኑ እግዚአብሔር በሆነ ነገር ትሪግ
በሚያደርግ መንገድ ስላደረጋቸው ልጃቸው የሚያምር ከመሆኑ የተነሳ የውበት ጥያቄ አይደለም። የሚያምር ልጅ ስለሆነ ለማትረፍ አይነት አይደለም። እምነቱ የት ላይ ነው? አንደኛ ህይወታቸውን አደጋ ላይ ሊጥል ይችላል አይደለ? ከዛ ደግሞ አሳድጋችሁ ለፍታችሁ ምን ሊሞት ነገር ምን ያደርጋል? እምነት እዛ ላይ ነው። አያችሁ፣ ነገ ሊሞት ነገር ለምን አሳድጋለሁ እለፋለሁ፣ ተስፋዬ እንዴት ላስመልጠው ይችላል? ተስፋዬ እነዚህ ግን ተስፋ አድርጓል። በሆነ መንገድ እግዚአብሔር ፕሮቪደንሻሊ ሬስኪው ማድረግ አይቀርም አይደል? 3 ወር ኢንቨስት ማድረግ መከራ ነው አይደለ? ወንድሙ ሳይታወቅ ልጅ አትኒት ነው። ፔኑንስ እንዴት ትሸከማላችሁ? ድንገት ከጃችሁ እንዲያውም ሳታዩት እዛው ቢጠፋ አይሻልም? ኤክሰርሳይዝ አድርጋችሁ ከዛ አድጎ ድንገት ከሚጠፋባችሁ። እነዚህ ሰዎች ግን ምን አደረጉ? በእምነት ሸሸጉት። ለማሳደግ ስትራይቭ አደረጉ። ያንን ያበረታታቸው እምነት ነው፣ በዛ ዴንጀር ፊት። ምክንያቱም ጸሐፊው የሚለው እሱ ነው፣ የንጉሱ ትእዛዝ ፊት ነው ልጃቸውን ያሳደጉት አይደለም፣ ሪስክ ወስደው ማለት ነው። ያንን ግን እንዲወስዱ ያደረጋቸው እምነት ነው። እምነቱ ምን አይነት እምነት ነው? የእግዚአብሔርን የተስፋ ቀጣይነትን ማመን ነው። አሁን ልጅም ስታሳድጉ ትልቁን ተስፋ ያሰዎች ነው ኤክሰርሳይዝ የምታደርጉ ልጅ ማሳደግን ራሱ በእግዚአብሔር የተስፋ ቃሎች ላይ ነው ተራ የሚመስለውንም ድርጊት የሚያደርጉት። There is then no doubt but that by his very appearance they were inspired with the hope of an approaching deliverance, for they considered that the child was destined for the performance of great things. ሰዎች በጣም በቀላሉ ነው አይደል አሁን ጊቭ አፕ የሚያደርጉት ልጆችን አይደለ? ምንም ዴንጀር ሳይሆን አቦርት ያደርጋሉ። አንዳንዱ ኮሌጅ ዲግሪ ለመጨረስ አይደለ? ያሳዝናል። እምነተ ቢስነት ነው በሆነ ረገድ አይደለ? ምክንያቱም ሰው ህይወቱን ጭምር ሊያሳጣ በሚችል ሁኔታ ያው ልጆቻችን እንደ ሙሴ ዓለም ላይ ቀይሩ ይችላሉ። ወርዛቸውም ያ አይደለም አይደለ? ልክ እንደዛ ነው። ሁሉም ላይ እምነተ ቢስነት በጣም በተለያየ መንገድ መንፈስ ሊያደርግ ይችላል። እግዚአብሔር ነገይን ፕሮቴክት ለማያደርግ ብልጥ መሆን አለብኝ አይደለ? ትናንሽ ዲሲሽኖቻችን ጭምር አፌክት ያደርጋል አለማመን። ወይ ደግሞ ምን እናደርጋለን? አንዳንዴ እምነትን ዶክትሪን እናምናለን፣ ኮንፌሽን እናምናለን። አላ እሱ የስራ ጉዳይ ነው አይደለ? ኑሮ ደግሞ ሌላ ነው። አላ ዶክትሪናል ሃይማኖታዊ የሆነውን ክርክር እሱ ኮንፌሽን ዲል አደርጋለሁ። ከዛ ግን ተነስቼ ያን ያህል እነዚህ ትናንሽ ነገሮች ከእግዚአብሔር ስኮፕ ውጪ ናቸው ብለን የብልጠት አይነት ግን የሞኝ ድርጊት ወይም የሞኝ አይነት የህይወት መንገድ እናስባለን። እምነት ሁሉም ኮንሲኩዌንስ ካልኩሌት አድርጎ አይደለም አክት የሚያደርገው። እነዚህ ሰዎች በጣም ማአት ፖሲቢሊቲ አለ ይሄ ተስፋቸውን ሊፈርስ የሚችልበት። እምነት ግን ያ ነው። አጠገቧ ያለውን ሪያሊቲ ትሬት የሚያደርጋት ነገር ከማየት አልፋ የእግዚአብሔርን ኮሚትመንት ነው የምታየው። የእግዚአብሔርን ታላቅነት፣ የእግዚአብሔርን ሁሉን ቻይነት እና ደግሞ አባታዊ የሆነውን በተስፋ ቃሎች ውስጥ ያለውን ኮሚትመንት ከዛ ተነስታ ነው የምትዳፈረው እንደዚህ አይነት አስፈሪ ነገሮች። እምነተ ቢስ ለሆነ ሰው እምነት ሞኝነት አይደለም። የሙሴን እና ወላጆች ሌላ ሰው አጠገብ ያለ ሰው ቢኖር ምን ሊል ይችላል? ኧረ ዝም ብላችሁ ይሄን ሪስክ አትወስዱ፣ ገና ደግሞ ተዋውቃችሁ በኋላ አዘኑ ይባላል። ኧረ ተውት አይደለም፣ እንደዛ ሊል ይችላል ሰው። ሪስኩን በአግባቡ መመዘን የማይችሉ ሰዎች አድርጎም ሊቆጥራቸው ይችላል። በጣም እምነትን ራሽናል ለማድረግ ከሞክራቸው እምነት እብደት አይደለም እኮ ግን
እግዚአብሔርና የእግዚአብሔርን የተስፋ ቃሎችን መሰጠትን ለማይረዳ ሰው ግን ለማስረዳት መሞከር ሞኝነት። we need to act by faith የእግዚአብሔርን ተስፋ ቃሎቹን እንደሚያምን ሰው። ቀደምም ብያቸዋለሁ፣ የአብርሃም ለሌላው ሰው ጨለማ ውስጥ እግር መክተት ሊሆን ይችላል። ለአብርሃም ግን እጅግ የሚያምነው አባቱን ማመን ነው። though it seems like በጣም አስፈሪ ቢመስልም ማለት ነው። ለሱ ለኛ እንደሚሰማን ስትሬንጅ አይደለም። ታማኝ አምላክ ነው። አንዳንዶች ይላሉ ለአብርሃም ላይክ ሰይጣን ቢሆን እግዚአብሔር የሚያወራው በምንድን ነው የሚያውቀው ይላሉ። ያውቃል አብርሃም። እኛ ሰይጣንና እግዚአብሔር አይቀላቀልብንም። አሚን። ገብቷችኋል? ለማያምን ሰው እግዚአብሔርን በተስፋ ቃሎቹ ራሱ አይረዳም። አብርሃም እግዚአብሔርን ፌት ታማኝነቱን አይቷል። ስላየ ብቻ ሳይሆን ግን በእምነት ደግሞ አስተውሏል። እግዚአብሔር በማንነቱ ራሱ ያለውን ንጽህናና ማይዋሽ አምላክነት ደግሞ ታማኝና ቸር የሆነ አምላክ መሆኑ ለዛ ህይወቱን የሚያጠፋ አይነት ትእዛዞችም ቢመስሉ እንኳን አያስፈራውም። ምክንያቱም አንዳንዴ ህጎቹን ዲቴይል ሳይሆን የሚረዳው ህጉን የሚሰጠን አካል ስለሚያምን ወይ ደግሞ ያንን ተስፋ የሚሰጠን አካል ስለሚያምን። አለዚያ ከእግዚአብሔር ጋር የብልጥ አካል ግለሰብ ህይወት ሊሆን ይችላል። አይደለም ምናምን እንመስላለን፣ ግን ጀስት ብልጥ ሰዎች እንመስላለን። ብልጥነት አይመስለኝም አይደለም፣ ግን የምናምናቸው ሌሎች ነገሮችን ነው። እግዚአብሔርን የምናምን እየመሰለን ማለት ነው። ጎተራ ውስጥ ያለን ሀብቴን አምናለሁ፣ ግን ታማኝነት ታላቅ ነው እላለሁ። ዲፕ ዳውን ሴፍ ነኝ፣ ገንዘብ አለኝ፣ ስላለኝ ምንም አልሆንም አይነት ነው። አላር ትሩ የሆነ ሊቪንግ የሆነ አክት ኦፍ ፌት አይደለም። እግዚአብሔር የምር ይጠብቀኛል፣ እግዚአብሔር አምላክ የሚል አይነት አይሆን ይችላል። ድሮስ ሁሉን ይዞ ሁሉ ነገር እንጂ ላይ ይዞ አምናለሁ ማለት ነው። ምንም እምነት የማያስፈልገው ኦልሬዲ አለኝ። ምን ያስፈራኛል? እምነት የምር እውነተኛ ቨርቿ እውነተኛ ባህሪዋ ትሬተንድ ስትሆን አለመፍራቷ ነው። ግን እብደት ስለሆነ ሳይሆን ተስፋ የሰጠ የታመነ መሆኑን ከመገንዘብ የተነሳ ማትረበሸው ነው። እነዚህ ሰዎችም በዚህ አይነት ድፍረት ነው የእግዚአብሔርን አሁንም የተስፋ ቃልን ነፃነትን ታውጆላቸዋል። ያንን ያውቃሉ። የነፃነት ጊዜ እየመጣ እንደሆነ ከመገንዘባቸው የተነሳ ያ ልጅ የኛ ይሆናል ብለው ነው አክት ያደረጉት። ለዛ እንዲሆን ደግሞ እግዚአብሔር አንዳች ምልክት ሲሰጥ ኤክሰለንሲ ሲያዩ ይህ የኛ ልጅ ነው። አንዳንዴ ማመንን አለማመንን ትህትና ራሱ ልናደርግ እንችላለን። እግዚአብሔር እንድናምን ቦታ ሲሰጠን ወይ ደግሞ ስፔስ ሲሰጠን ቁጥር 24 ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። በጣም አስገራሚ ነው የእውነት የሙሴን ከዚህ በፊትም ሳወራ እንግዲህ አውርቻለሁ። የሙሴ እምነት በጣም የሚገርም እምነት ነው። በደንብ ደግሞ ተጠግታችሁ ስታነቡ በጣም ልብን ነው የሚነካው። እንግዲህ ሙሴ ልጅ ነበረ። ከዛ ሲያድግ የፈርዖን ሴት ልጅ መባልን በእምነት ነው ሪፊውዝ ያደረገው ይላል። ይሄ ቀላል ድርጊት ይመስላል። ከላይ ሲሰው በቃ እኔ ልጅሽ መሆን አልፈልግም ማለት ይመስለናል። በጣም ከባድ የእምነት ዲሲዥን ነው። እድሜው ሲደርስ ሙሴ እንደምታውቁት በጀልባ በትንሽዬ ነገር ውስጥ አድርጋ እናትየዋ ስትለቅ የፈርዖን ሴት ልጅ ከሰራተኞቿ ከሷ ስር ካሉ ጋር መታ ለመታጠብ ይሁን ሰምቲንግ በመጣችበት ልጁን ታየዋለች። ከዛ እንደሚያምር ስታይ በቃ ወስደዋለሁ ትላለች። የአይሁድ ልጅ ሊሆን እንደሚችል እያወቀች ከዛ ይዛው ትሄዳለች። ያድጋል ማለት ነው። እዛ እናቱ ትጠራለች። እንደምታውቁት የኢትዮጵያ ፕሮቪደንስ እናቱ እንድታጠባ እግዚአብሔር ቲቸር ነው አይደለ? አይገርምም? how surprising ሊሆን እንደሚችል አስቡ። ልጅን ላሳድግ ነው እንዲህ ብላችሁ ከዛ ስትሄዱ ጭራሽ ገንዘብ እየተከፈላት ልጇን አሳደገች እያጠባች። እግዚአብሔር እንደዚህ ሰርፕራይዝ የሚያደርግ አምላክ ነው። ከስር ያሉ ብላችሁ እንደዚህ ሪስክ ያደርጋቸዋል ጭራሽ። እውነቴን ነው። የምር አንዳንዴ መጽሐፍ ውስጥ ያለ እምነት ብቻ ነው እንዳይቀራል። የምር ህይወታችሁ ውስጥ እግዚአብሔር እንደዚህ ፕሮቪደንስ አለ። ዛሬም እግዚአብሔር
የለም ተስፋ ብላችሁ የምትቆርጧቸው ነገሮችን ሪስኪው ሊያደርግ ይችላል። ካሬጀስ ሆነን በእምነት ነው መኖር ያለብን። እንግዲህ በዛ አይነት መንገድ ነው የፈርዖን ቤት ውስጥ ያረፈው። የምርም ኤክስፔክት እንዳደረገችው ነው የሆነው ማለት ነው። ላይክ ትልቅ ቦታ ላይ ሴፍ በሆነ ቦታ ላይ ነው እግዚአብሔር ያስቀመጠው። ከዛ እንግዲህ በዛው ካደገ በኋላ እድሜው ሲደርስ ነገር ግን የእምነት ውሳኔ ሲወስን ያሳየናል። እምቢ አለ። በፎርማል ደረጃ እኔ ልጅሽ አይደለሁም ብሏል። እንደዛ አይደለም። እምቢ አለ ማለት እንደሱ ሳይሆን ኢንፎርማሊ እኔ ልጅሽ አይደለሁም ልጅ ነህ አትበኝ አይነት አይደለም። እንደዛ ካላችሁ እንደዛ አይደለም። ይሄ አንግሬትፉልነስ እንደሱ አይደለም። ምን አይነት ነው ታዲያ? እድሜው ሲደርስ ነው እንግዲህ የሚለው ህፃን ሆኖ ራሱ አይደለም፣ በሙሉ እውቀት ነው። የልጅ ውሳኔ ነው እንዳትሉ ማለት ነው። እንደዚህ ይህን ትልቅ ፕሪቪሌጅ ትልቅ ክብር ገፍትሮት ሲተወው ባለማስተዋል ሳይሆን የምር በእውቀት እንደሆነ ሲያሳይ እድሜው ደርሶ እንደሆነ ይናገራል። ምን ማለት ነው ግን የልጅ ልጅ ማለት? የፈርዖን ሴት ልጅ ማለት ምን ማለት ነው? በሆነ ነገር ልጅ አልባ እንደሆነች ማቲው ሄንሪ ይናገራል። ስለዚህ ሞስት ፕሮባብሊ ንጉሳዊ የሆነ መጨረሻ ይኖረዋል። ላይክ ዝም ብሎ ስም ብቻ ሙሴ የሚባል ልጅ አለ ማለት ብቻ አይደለም። ፈርዖን የመሆን እድል የነበረው ሰው ኪንግ የመሆን ማለት ነው። ቀላል ማይሆን እዚህ ጋር ያው እንደኛ አይደለም። ማንም መምረጥና መመረጥ አይቻልም። በድሮ ዘመን ሮያል ፋሚሊ ውስጥ ካላችሁ ነው ወንበር የሚሰጣችሁ። ንጉስ እንደሆናችሁ አውቃችሁ ነው የምታድጉት። ነሰንስ ላይክ ድንገት የሆነ ሰው ከመንገድ መጥቶ መሪ አይሆንም እና ፕሮስፔክቱ ይታወቃል። በዚህ ውስጥ ያለው ራሱም ያውቃል። ሙሴ እዚህ ቤት ውስጥ በአግባቡ ዝም ብሎ የሚኖር ከሆነ ስርዓቱን ጠብቆ ራሱን ፐርፎርም የሚያደርግ ከሆነ መጨረሻው በዚህ አይነት ትልቅ ክብር ሊያበቃ ይችላል። እዚህ የሚገርም ነው በእውነት ላይ አሜዚንግ ቲንግ በደንብ ስናየው እኛም በእምነት እንዴት መመላለስ እንዳለብን በብዙ ያስተምረናል ብዬ አስባለሁ። በዚህ ይሄ ቴምፕቴሽን ሲመጣ ግን የራሱን ዘርና የእግዚአብሔርን ሕዝብ በመምረጥና ያኛውን በመምረጥ መካከል ፈንታ ሲመጣ ግን የመረጠው የእስራኤልን ሕዝብ ነው። በዚህ ነው እምነቱን የገለጠውና ያኛውን ሪፊውዝ ያደረገው። ሄዶ እሷን ነግሮ አይነት አይደለም። ይሄ ምርጫው ሁሉ ህይወቱን ነው የቆረጠው። ያንን እድሎቹን በሙሉ ነው ከህይወት ውስጥ ያወጣው። ሙሴ ይሄንን ባያረግ ተስፋውንም ጭምር ሪናውንስ ማድረጉ ነው። ከእስራኤል ህዝብ ጋር ያለውን የእግዚአብሔርን የተስፋ ርስት በመተው የፈርዖንን የግብፅን ሃይማኖት ይዞ ማብቃት ነው የመጨረሻው ይሆን የነበረው። በእግዚአብሔር ፊትም ደግሞ ውሳኔው ሃይማኖታዊ ውሳኔ ይሆን ነበር። ምንን ነው ፐርሱዌድድ የሆነው ካላችሁ የእስራኤል ህዝብ ሲታይ ባሪያ ቢመስልም የወንጌል ተስፋ ያለው ህዝብ መሆኑን ነው ያየው። የአብርሃም የያዕቆብ የይስሐቅ አምላክ ተስፋ የሰጠው ህዝብ መሆኑን ታላቅ ብድራት ያለው ህዝብ መሆኑን ስለተገነዘበ ያንን ተስፋ ብቻ ስለቆጠረ ባዶ አድርጎ አላየም። ይህ ህዝብ ባሪያ ነው፣ እዚህ ውስጥ ምን ተስፋ አለ አላለ። አይገርምም? አንዳንዴ እምነትን ኤክሰርሳይዝ ለማድረግ የምንፈልገው በጣም በቃ ይሆነ ያለ አይደለ፣ ኧረ ይህን ሃይማኖት በአምን ችግር የለውም የሚያስብል አይነት አለ አይደለ። ትላልቅ ሰዎች የሚያምኑት ትልቅ ፕሪቪሌጅ ያለው እምነት ቢሆን ምንም ታምኑታላችሁ። አያችሁ እምነትን ሙሴ ራሱ ኤክሰርሳይዝ ሲያደርግ በተስፋ ቃል ላይ ብቻ አለ አይደለ። ንጉስ የመሆን እዚህ ጋር ንጉስ የመሆን ተስፋ አለው፣ እዚህ ጋር ደግሞ በበረሃ መንከራተት ነው። ከዛ ሁለቱ መካከል ሲመርጥ ግን የመረጠው ምንን አይቶ ግን ሲባል እምነት ምን ነበር? ተስፋ ስለምናደርገው ነገር የሚያረጋግጥልን ነገር ነው። የማናየውንም ነገር እንድንገነዘብ የሚያደርግ ነገር ነው። ያልተያዘውን በእምነት ይዟል፣ የሚያየውን ግን ሪጀክት አድርጓል። አይደለ? አቬለብል የሆነው እዚህ ጋር እጁ ላይ ያለው ንግስና ነው፣ ፈርዖን የመሆን ተስፋ። እዚህ ጋር ደግሞ የተጨበጠ አይደለም፣ በባርነት ስር ያለ ህዝብ ነው። ግን ከዚህ ህዝብ ጋር ያለውን ተስፋ ነው ኢምፕረስ ያደረገው። አይኑ የማያየውን ተስፋ
ግን በእምነት ቆጠረው። የእምነትን ዳይናሚክስ እንድናይ ነው። ተስፋ ቃሉ ሪል ነው። እግዚአብሔር የምር ለአብርሃም፣ ለይስሐቅ፣ ለያዕቆብ ያለውን ቃል ይፈጽማል። እኔም የዚህ ርስት ተካፋይ ይሆናል። የሚቀጥለው ሳምንትም እናያለን። ረዓብን ህዝቧን ሙሉ ትታ ማታውቀውን ህዝብ ተስፋ ያለው መሆኑን ስለተገነዘበች እናንተ ህዝብ ውስጥ ክተት የሚል እንድታስመልጡኝ ሳይሆን የምፈልገው አይ ዋንት ቱ ቢ ዊዝ ዩ አይደለ? ዝም ብሎ የሆነ የማምለጥ ቢሆን ታውቃለች እንደሚያሸንፏት፣ ግን ውስጥ መግባት ፈልጋለሁ በእናንተ ህዝብ ውስጥ። የሩትንም ታሪክ እናውቃለን አይደለ? ከዛ እንዲሁም በጣም ፋሲኔቲንግ ስቶሪ ኢያሱ መጽሐፍ ላይ ያሉ እነዚህ የምን ሰዎች ነበሩ መተው አታለው ተስፋውን ክሌም ያደረጉት እንጀራ ያረጃ መጡ ምናምን አመጡና እኛ ከሩቅ አገር ነው የመጣ ነው እናንተ እንደምታሸንፉ እናውቃለን እና እባክህ አስገባን ኪዳን እና እናንተ ውስጥ ምንፈል ኢያሱ በራሽ እያደረገ እግዚአብሔርም ለማንም ቃል ኪዳን እንዳትገቡ ብሏቸው ነበር። እዛ በባርነት ምድር ለማንም የተስፋ ቃል እንዳትሰጡ ለማንም ኮቨነንት እንዳትገቡ ሳያማክር ቃል ገባ። ተቆጣ እግዚአብሔር። ከዛስ ግን በህዝቡ ዘንድ ምን ተሰጣቸው? እንጨት መቁረጥ ነው የተሰጣቸው። ግን they grabbed it። አይኛ ሄደን እንፈልጋለን አላሉ። እምነት እንደዛ ነው። ገብቷቸው የእስራኤል ህዝብ ለሌላው ሰው ተራ ህዝብ ነው። ግን በእምነት ለሚያየውና የእግዚአብሔር ፕሮሚሶች ለተረዱ ሰዎች ግን በምንም ብለን ብቻ ጥጉን ይዘን ቢሆን እንገባለን። ግን ተገፈታትረንም ቢሆን ይህን ፕሮሚስ ክሌም እናደርጋለን። ግን የሚጨበጥ ነገር አይተው አይደለም አይደለም። ያኞቹ አይደለ የግንቡን ተማምነው ምንም አይመጣም ብለው ተቀመጡ። እሷ ግን በእምነት ይፈርሳል። ምን ጠንካራ እምነት እንደዚህ ነው አያችሁ። ከዛ ግን ደካማ የሚመስለውን ህዝብ ግን በእግዚአብሔር ፕሮሚስ ውስጥ በእግዚአብሔር ተስፋ ቃሎች ውስጥ ግን ብርቱ አድርጋ ነው ያየችው። ሙሴም እንደዛ ነው። በአይኑ ፊት ኖሮ ሳይሆን የእግዚአብሔርን ተስፋ ቃል ለአባቶች የተሰጠውን እሱኑ ይዞ ነው በእምነት ኤክሰርሳይዝ ያደረገ። ተራርገን ልናስብ እንችል ይሆናል። ግን አስባችኋል? ንጉሳዊ ቤት ውስጥ ነው የምትኖሩት። ያኞቹ በጣም ተዋርደው ነው ትሪት የሚደረጉት። ማንም ቢሆን ብልጥ ሰው ያኛውን የሚመርጠው፣ ግን እሱ ወደዚህኛው ህዝብ ነው የተቀላቀለ። ምንን አስቦ? ተስፋን ይዞ። የሙሴን ውሳኔ እንኳን ሙሴ እስራኤላዊ የሆኑ ሰዎች ራሱ የሰውየው ሞኝ ነው እንዴ አይደል? ከዚህ ምን እኛ መካከል መጥቶ ያንከራትተዋል ማለቱ አይቀርም አይደል? ባይዘይ ሙሴ ተራ ሰው ነው ብላችሁ አንዳንድ ጊዜ ባለፈውም ብያለሁ። ሙሴን ስናስብ ሙሴ የሆነ በቃ ተራ ሰው አድርገን አይነት ካየን ፌር አይመስለኝም። ምክንያቱም መጽሐፍ ቅዱስ እንደዛ ስለማይነግረን ቅድም ያነበብነው ላይ የሐዋርያት ሥራ ላይ ስለ ሙሴ የሚያወራውን ተመልከቱ። ቁጥር 22 ነው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በንግግሩና በተግባሩ ብርቱም ሆነ ይላል። በጣም ላይክ ያልተማረው ነገር የለም ነው የሚለው። ሞኝ ሰው አድርጋችሁ እንዳናስብ። አንዳንዴ በጣም ፕሪቪሌጅድ የሆነ ሰው ነው። ከሞላ ጎደል የእግዚአብሔር ሕዝብም እምነት እንደዛ አይነት በዘመናት ሁሉ ውስጥ ስፐርጅን የጳውሎስን ሕይወት መጨረሻ ላይ እስር ቤት ሲሞት ያለውን ናሬት ሲያደርግ ጳውሎስን ኢማጂን ለማድረግ ይሞክራል። ፕሮስፔክቱን ጳውሎስ የነበረውን የህይወት እድል ማለት ነው። በጣም ወጣት የሆነ በጣም ስኮላር መሆን ተስፋ ያለው እንዲያውም በጊዜው ለሌላ ሰው የማይሰጥ አይነት
ክብር ያለው ክሬዲቢሊቲ ያለው ማለት ነው። ግን ሃይማኖታዊ በሆኑ ነገሮች ላይ አለ አይደለ ቀላል አይደለም እንደዚህ አይነት ኦፊሻሎች የማስፈቀድ ደረጃ ላይ መድረስ ይላል እና ድንገት ስዊች ያደረገው ህይወቱን ይላል እና መጨረሻ ላይ ህይወቱ እስር ቤት ቀዝቃዛ እስር ቤት እንዴት እንዳበቃ እና ህይወቱ ፌለሪቲ እንደሚመስል አይነት አድርጎ ያወራል። ከላይ ለሚያይ ሰው እንደዚህ አይነት ትራጀክተሪ ህይወቱ ወደዚህ አይነት አቅጣጫ ሊሄድ የነበረ ሰው ያን ሁሉ ተወና ኮምፕሊትሊ ወደሚሰደድ ኤቲስቲክ በሆነ መንገድ ሃይማኖቱ ራሱ ኤቴይዝም ተብሎ አለ አይደለ ያማኒነት ነው ከልት ነው ተብሎ የሚታሰበውን እምነት ወደ ማመን እንዴት እንደመጣና ክርስቶስን ቫልዩ ወደ ማድረግ በመምጣት ህይወቱን እንዴት ያኛውን ህይወቱ እንዴት እንደተወ ይናገራል። የሙሴ ከጳውሎስም ትልቅ ነው የተወው ይህንን እምነትና ይህንን ሃይማኖት ሲመርጥ ማለት ነው። ሙሴ ለምንድን ነው የተወው? ሞኝነት ነው? አለማስተዋል ነው? የሆነ ዝም ብሎ ሪቮሉሽነሪ የመሆን ፍላጎትም ነው ወይ? ብዙ ሰው በጣም ይወደዋል ይህን ፊልም ፕሪንስ ኦፍ ኢጅፕት የሚል ልጅ ሆነን እኛም አኒሜሽኑን አይተናል ብዬ አስባለሁ። ሙሴን ብቻ የሆነ ማርክሲስት ሪቮሉሽነሪ ያደርጉታል። አላድሃውም ህዝብ መርጦ ከፈርዖን ጭቆና ሊብሬት ለማድረግ የታገለ ሰው ሊትራሊ እንደዛ ነው ፊልሙ። ያው ማመን አለባቸው አክቹዋሊ ሃንስ ዚመር ስኮሩን የሚሰራውን ፊልም እንደዛ አለማሰብ አትችሉም ስላችሁ ሃይማኖታዊ ለሆነ ኢንተረስት አይለፉም ብላችሁ ነው። they change the story ገብቷቸዋል። ላይ ታሪኩን ሃይማኖታዊ ሆኖ ነሸር ይወጣና ወደ ተፈለገው ነገር አፕሮፕሪየት ይደረጋል አይነት ነገር። እንደዛም አይደለም። ሙሴ ያደረገውን ጸሐፊ አሁንም ከትልቁ ተስፋ ጋር ያገናኛል። ሙሴ ምን እያሰበ እንደወሰነ ማለት ነው። ቁጥር 25 ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ምክንያቱ ይሄ ነው። ከዛስ ኦልቲሜትሊ ምንድን ነው? ቁጥር 26 ከግብፅ ሀብት ይልቅ በትይዩ ፓራል ነው። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። ሚዝሪውን ነው የመረጠ። ጉስቁልና ስትሉ ግን ወደፊት የሚቀበለውን ብድራት ከሩቅ ተመልክቷል። ይህንን ጉስቁልና ሲመርጥ ጉስቁልናውን አይደለም ትልቅ ሀብት ያለው ጉስቁልና መሆኑ ስለተረዳ ነው ይላል። በዚህ መንፈሳዊ መረዳት ነው የወሰነው። የሆነ ሙሴ ሃይማኖትን የማያውቅ ዝም ብሎ ድንገት የወሰነ አድርገን ካሰብን ተሳስተናል። ዲፕሊ ሃይማኖታዊ ውሳኔ እና የእምነት ውስጥ ድርጊት ነው። ተስፋን ወንጌሉን ከመረዳት የመጣ ውሳኔ ነው። ብድራቱን ትኩር ብሎ መዝኖ ነው ይሄ ይሻለኛል ብሎ በእምነት አክት ያደረገው። ሊመጣ ካለው ታላቅ ብድራት አንጻር ለጥቂት ጊዜ የሚገኘው የግብፅ ደስታ ያው ኃጢአት ያለበት የሚልበት ምክንያት እንደምታውቁት ኢሞራል ናቸው ሃይማኖቱም ከዛ ያለውም እውነታ እንደዛ ያንን ደስታ ነው የሚለው። ግን ባዶ ነገር አድርጋችሁ አታስቡ። ላይ የልጅ ልጅ መባል ነው ደስታ በሚል ቃል ይገልጸዋል። ደስታው ግን ምን አይነት ደስታ ነው? ጊዜያዊ ደስታ ነው። በዛ ክብር ያንን ደስታ ለጥቂት ጊዜ እንግዲህ ምንም የዚህ ምድር ህይወት ረጅም ቢሆን ምንም ብትሆኑ እንደዚህ ጥቂት ጊዜ ነው ከኢተርኒቲ ከዘላለም አንጻር ከተነጻጸረ። ስለዚህ ሁለቱም መዝኖ ሲያይ ለሱ ምንም አልመሰለው። ለኛ ነው የሚከብደው። አያችሁ እምነት ለሌለው ሰው ይሄ ዓለም ፒክ ነው። ይሄ ዓለም ከነ መንግስቱና ከነ ስርዓቱ እጅግ ወፍራም ሆኖ ሪል ሆኖ ይታየዋል። ዓላማኝ ለሆነ ሰው የእግዚአብሔር ተስፋ ደግሞ ይርቅበታል። እግዚአብሔር መንግስት፣ ዘላለማዊ ደስታ፣ እነዚህ ነገሮች ሂድን ናቸው። አይታዩትም፣ ኢቨን አይመጡለትም። እምነት ግን ምን ያደርጋል ስትሉ ያኛውን እውነት ያደርገዋል። ብድራቱን አምጥቶ ያሳየዋል። ያ ማለት የሆነ በጣም ቪዥዋሊ በጣም አይቶ እንደዚህ ነው ማለት አይደለም። እግዚአብሔርን ማወቅና የእግዚአብሔርን ተስፋ ቃል መረዳት አይደለ? የእግዚአብሔር ተስፋ ቃሎች እንደ እግዚአብሔር ትልቅ ናቸው። ቅድ ባለፈው ተምረናል። አብርሃም ራሱ እምነቱን አክት ያደረገው ዝም ብሎ ደመና ውስጥ እጁን አይደለም የዘረጋው፣ እግዚአብሔር የሰራትን ከተማ ስላየ ይላል። ተስፋ ስላደረገ ነው። እግዚአብሔር ሊያመጣ ያለውን ታላቅ የእግዚአብሔርን መንግስትና ማዳን በረከት ስላየ። ሙሴም በዛ አይነት እምነት ነው ውሳኔውን የወሰነው።
አብርሃምም የራሱን ጣዖትና አምልኮ ጥሎ ሲወጣ ይህንን በመረዳት ሙሴም እንደዛ። ስለዚህ ለጥቂት ጊዜ የሚገኘውን ደስታ ትቶ ለጥቂት ጊዜ ምንን መረጠ? መከራን መረጠ። ሰፍሪንግን፣ ጉስቁልናን መረጠ። መንከራተትን መረጠ። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ይሄ እንግዲህ የመንግስት ማስተዳደር እንደዚህ ኃጢአት ነው ለማለት አይደለም። እንደዚህ ትምህርት አይደለም እንግዲህ ምክንያቱም መንግስት ኦፊሻል የሆኑ ሰዎች ስላሉ ማለት ነው መጽሐፍ ቅዱስ ውስጥ ዳንኤል ልታዩ ትችላላችሁ። እንደዚህ ችግሩ ግን እዚህ ጋር ሃይማኖታዊ ውሳኔ ልዩ የሚያደርገው እሱ ዝም ብሎ የቮኬሽን ምርጫ አይደለም፣ ስራን የመምረጥ አይነት አይደለም። በእርግጥ ዳንኤልም ስራውና ሃይማኖቱ ምርጫ የሆኑባቸው ጊዜያቶች አሉ አይደለ? ወይ ሃይማኖቱን ጊቭአፕ በማድረግ ስልጣኑ የሚያስቀጥልበት፣ ግን ደግሞ ወይ ሃይማኖቱን ኤክሰርሳይዝ በማድረግ ሙሉን የሚያጣበት ያንን ታሪኮች እናውቃለን። እንዴት የአንበሳ ጉድጓድ ውስጥ የተጣለበት ምክንያት። የሙሴ ግን የምር ሃይማኖታዊ ውሳኔ ነው። ወይ የእግዚአብሔርን ሕዝብ በመምረጥ ከእግዚአብሔር ሕዝብ ጋር ሪስክ ይወስዳል፣ ካልሆነ ደግሞ ይህንን ስልጣን ይዞ ይኖራል። ሙሴ የእግዚአብሔርን ሕዝብን ሲመርጥ በእግዚአብሔር ታሪክ ውስጥ ትልቅ ቦታ ይኖረኛልን ብሎ አይደለም። አንዳንዴ እንደዛ ነው የምናስበው። አላ ከዚህ እመጣለሁ፣ ይህን ታሪክ ኮንትሮል አደርጋለሁ፣ በቃ ወሳኝ በቃ ታሪካዊ ሰውኝ ያበቃሉ። እንደዚህ አይደለም። እንደዚህ ተስፋ ቃልም ተገብቶለት አይደለም። ይሄ እግዚአብሔር እውነት ነው ብሎ ገብቷቸዋል። ይሄ እመራለሁ እኔ እንደዚህ እንትን አደርጋለሁ አይነት አይደለም። እንደዚህ አይነት ተስፋዎችን የሚይዙ በጣም ትልቅ ሰው ሆናለሁ በሚልም አይነት አይደለም። ለእኛ ትልቅ ሰው ነው አይደለ? ሙሴ አሁንም ትልቅ ሰው ነው። ወደፊት ነው ትልቅነቱ እጅግ የላቀ ነው። ግን ትልቅ ሰው ነው በእውነቱ። ሙሴ በቤቱ እንደ አገልጋይ ነው፣ ኢየሱስ ደግሞ በቤቱ እንደ ልጅ ነው ተብሎ ሲነጻጸር ያቀላል አይደለም። እግዚአብሔር እንደ ሙሴ ፊት ለፊት ያወራው ሰው የለም ይላል አይደለ? በሚገርም ሰው ነው በእውነቱ። ህይወቱን ላይ ኤክስፕሎር ስታደርጉ ላይ ምን አይነት ሰው እንደሆነ ስታዩ በጣም አስገራሚ ሰው ነው። ትህትናውም ያው እግዚአብሔር ነው በጸጋ እንደዛ የሚያደርገው። የሚገርም ሰው ነው በዛ ሴንስ በደንብ ስታስቡት እና እግዚአብሔርን እጅግ ትልቅ ቦታ አግኝቷል አይደለ? በእግዚአብሔር መንግስት ውስጥ እሱ ይህንን ህዝብ ሲመርጥ መከራን ብቻ ነው ያዩ። ይሄ በጣም ልብ የሚነካው አይደለ? የሚለው ምንድን ነው? መከራን ይሄን መረጠ ነው። አይታችኋል? የእምነትን አስገራሚ ባህሪ ብናየው እውነት እዛ ጋር ንግስና ለዚህ ጋር ያልታየ ተስፋ ብቻ አይደለም፣ ጭራሽ አገንስት መከራ ችግር ምናምን ነው አፉን አፍጥጦ ያለው። በዛም እያየክን እጆቹን በእምነት ዘረጋ። አንዳንዴ ሰዎች ስለ ቤተ ክርስቲያንም የማይረዱት ነገር ይሄ ነው ብዬ አስባለሁ። አንዱ እውነተኛ ቸርችን ወይም እውነተኛ ሃይማኖትን ወደ ማወቅ ስትመጡ አንድ አዌር የምትሆኑት ነገር ብዬ ማስበው አይ ቲንክ ሉተር ይህንን ሲል ሉተር አንዱ የሚጨምረው ማርክ ኦፍ ትሩ ቸርች ብዙ ሰው ላይወድ ይችላል፣ ግን መከራ ነው። የእውነተኛ ቸርች አንዷ ባህሪ መስቀል ተሸክማ ነው የምትኖረው። ያ ማለት እንጨት ማለት አይደለም። ሁሌም ማርክ ትደረጋለች በምትኖርበት ሶሳይቲ እና ሂስትሪ ውስጥ ይላል እና እንዲሁ ባህሪው አንዱ ይሄ ነው። ስታብሊሽድ የሆነችዋን ቸርች ሁሌም በሆነ ነገር መፍራት ያስፈልጋል ይላል። ማለት በመንግስት እውቅና አግኝታ መንግስት ፕሮቴክት እያደረጋት አይደል? እንደዚህ አይነት ኤግዚስተንስ ስለ ቸርች ስናስብ አንዱ ያው በቲዮኖሚ ላይም ሆነ ፖስት ሚሊኒያሮች ላይ የሚባሉ ሰው አይደል ላይክ የመጽሐፍ ቅዱስ ቸርችን ዲስክራይብ ሲያደርግ በመከራ ውስጥ የምታልፍ በስደት ውስጥ የምታልፍ አድርጎ ነው የሚገልጸው። ጌታ ያው አይደለ መንግስቱ ትራያምፕ ድል እስከሚያደርግ ድረስ ዲያብሎስ ሰኮናውን እንደሚቀጠቅጥ የጌታንም አካል ብሩዝ እንደሚያደርግ የእግዚአብሔር ቃል ያሳየናል። ስለዚህ በሙሴ ዘመን ብቻ ሳይሆን በሁሉም ዘመን ከሞላ ጎደል ቸርች ህይወቷ ይሄ
እና እያንዳንዱ አማኝ በሆነ ረገድ ህይወቱ ላይ ውሳኔ ሲወስን እንዲህ አይነት ሪስክ አለው። እውነተኛ ቸርችን መምረጥ አይነት ባህሪ አለው። ባይዘዌ ካረንት ዘመን ማየት የለብንም። በቸርች ሂስትሪ ውስጥ ያሉ ደህና የሆኑ ወንጌል ሰባኪ ሰዎችን አይታችሁ አንዳቸውም ቀላል ህይወት አላሳለፉ። ማለት ማንን ሮል ሞዴል እያደረግን እንደሆነ ነው ጥያቄው። ህይወታቸው እንደዛ ነበር። አንድ ጊዜ ሲንክሌር እያወራ ነበር። ጆን ኦንን ስናስብ በቃ ሀገር ምድር የሚሰማው ሰው አድርገን ነው የምናስበው አለ። በቃ ሪስፔክትድ ስኮላር አለ አይደለ? በቃ ኢንተርቪው እየሰጠን የሚኖር ነው የሚመስለን አለ። በጣም ዲስፓይዝድ የሆነ አንድ ትንሽ ቸርች ውስጥ አሁን ህይወቱን እያስተማረ ያሳለፈ ሰው ነው። አንዳንዴ አእምሯችን አሁን እኛ ስለምንወዳቸው በጊዜው የነበሩ ሰዎች የሚወዷቸው አይነት አድርገን እናስባለን። ያው የቅርቡን የማሽንን ህይወት እናውቃለን አይደለ? እንደዛ ይሆናል። የቅርብ ጊዜ ታሪክ እኮ ነው፣ ግን ከሊበራሊዝም ጋር ባለው ግጭት ማለት ነው። ማለት አላ ሴሚናሪ እስከ ሌላ ኦፒሲ ኦርቶዶክስ ፕሬስቢቴሪያን ቸርች መጀመር አለብን ብሎ እንደዚህ አይነት ዲሲሽኖች ቀላል ይመስላሉ። ከታሪክ ውጭ ሆኖ ስለሚያይ ሰው ዝም ብሎ የሆነ የመዝናናት ዲሲሽን ይመስላሉ። ግን በጊዜው እዛ ውስጥ ሶክድ ሆነው እዛ ውስጥ እግራቸውን ከተው ለኖሩ ሰዎች ግን ልክ የሙሴ አይነት ህይወት ነው። የሆነ የሚያጡት ነገር አለ። ታሪክ ይደብቃል፣ ወረቀት ሀይድ ያደርጋል አንዳንዴ። የሪፎርሜሽን ጊዜም ብዙ ሰው ቀላል አድርጎ ነው የሚያስበው። የምትወስዱት ጀስቲፊኬሽን ባይ ፌዝ ማለት ዝም ብላችሁ እኔ አምናለሁ ብላችሁ ፖስት የምታደርጉት አይነት ነገር አለ። ፕሮፋይል ላይ ለጥፋችሁ እንዲሁ ተዝናንታችሁ የምትኖሩት አይነት አይደለም። ህይወታችሁ ትሬተንድ ይሆናል ነው። ላይክ እንደዛ ነው እኮ አብዛኞቹ ሬፊውጅ ነበሩ፣ በስደት ከሀገር ለቀው ይሰደዳሉ ለዶክትሪን ማለት ነው። አሁን ይህ ህዝብ ቢሆን ኧረ ይሄን ያህል መከራ ያስፈልጋል አንድ እኮ ምን እነሱም ኢየሱስ ይላሉ እኛም ኢየሱስ እንላለን። እንደዛ ብሎ የቀሩ አሉ። የሚገርማችሁ ደግሞ ማአት ነበሩ ማለት እንደዚህ ዲሲሽን የነበራቸው ማለት ነው። አንዳንዶች ደግሞ አሉ። አንድ እንዲያውም ቲሞቲ ጆርጅ ቴዎሎጂ ኦፍ ሪፎርመስ መግቢያ ላይ ትልቅ ህግ ቤት አይነት ጁሪ አይነት ነገር የሆነ ትልቅ ሰው እና ብቻ ወደ ፕሮቴስታንት ሳይድ ይመጣና ወንጌልን ከልጆቹ ከሚስቱም ተለይቶ ብቻ አይ ቲንክ ቤተሰቡም ወደ ወንጌል መጥቶ ሳይሆን ሊቀር ይችላል። አምናሹ ብቻ እና መንግስት ቦታውንም እንሰጥሃለን ብቻ እኛ ጋር ተመለስ አሪድ ብሎ እንደቀረ ይናገራል። እና ከዛ ተነስቶ አንዳንዴ ሪፎርም ይህን እምነት ሰዎች ብሎ የሆነ አእምሮ ዲቤት ያደርጉታል፣ ግን ለነሱ የሆነ ነገር መምረጥ ነበረባቸው ይላል። ሜቲንሪ እንደዚህ ይላል God's people are and always have been disgraced people ይላል። ይሄ ጥሩ ሜቲንሪ እንደምታውቁት 17ኛው ክፍለ ዘመን ላይ ነበረ ሰው ናቸውም ሁሌም ነበሩ እንደዚህ ይላል። Christ considers himself disgraced in their disgrace, and while he shares in their disgrace, they become rich, enjoying riches greater than the treasures of the richest empire in the world. For Christ will reward them with a crown of glory that doesn't fade. Faith discerns this and determines and acts accordingly. የእምነት የአማኞቹ ልኝ ባህሪያቸው ይሄ ነው። ብሎ ቡድን እየፈጠረ ነው አይነት አይደለም። ልባቸውን ከራጅ ሲያደርገው በክርስቶስ ያላቸውን ታላቅ ብድራት ስላዩ ነው ፈርም ሆነው ወንጌሉን ያመኑትና ክርስቶስን በማመን የኖሩት።
ስለዚህ የሆነ ዋጋ የሌለው ዋጋ የማያስከፍል አይነት እምነትን ኤክሰርሳይዝ አድርጌ ህይወቴን ጨርሳለሁ ብለን እንዳንሞኝ ማለቴ ያው አንዳንዴ ፈናሪክ መሆን አለ እኮ ዝም ብሎ መበጥበጥ። ግን እኔ አይካን አሹር ዩ ግን እውነተኛ የወንጌል እምነት ኖሯችሁ ግን ሰላም ልትሆኑ አትችሉም። ማለት እንዴት ልበላችሁ የሆነ ነገር ማያስከፈላል። አንዳንድ የኢየሱስን ንግግሮች ሳስፔንድ አድርገናቸው ነው የምንኖረው። አላ ለሆኑ የድሮ ሰዎች ፕሪንሲፕል ነው አላ እኔ በምራትና በእንትን መካከል ሰይፍን ላመጣ ሰላምን ለማምጣት የመጣው አይምሰላችሁ ሲል ያው አንዳንድ በእርግጥ ፋንዳሜንታሊስቶች እነዚህ ጥቅሶችን ተጠቅሞ ትራውማታይዝ ስላደረጉ ሰዎች እንደዛ ለማለት ይፈራሉ። ወንጌሉ ምንም ነገር አይፈጥርም፣ ከማንም ጋር አያጣላችሁም፣ ምንም ነገር አይከሰትም። እሱ ፕሮሚስ ማድረግ ፌር አይመስለኝም። የምር እምነታችሁን ኤክሰርሳይዝ ካረጋችሁ የምር እውነተኛ ሰዎች ከሆናችሁ ከዚህ አይነት ነገር የምታመልጡ አይመስለኝም። ጌታም እንደዚህ ነፃነትን ለመስጠት ተስፋ ቃል አልገባንም። አባቶቻችንም የኖሩት በዚህ አይነት መንገድ ነው። አብርሃም ላይ የሆኑ ሰዎች ይሄ ሰውዬ እኮ ርስቴ ነው ይላል ያሉ እየተሾፈበት ሊሆን ይችላል ይኖረው እንኳን እየተከለ ይሄ ሰውዬ ማን ነው ምንድን ነው የሚሰራው ሊባል ይችላል። አላንዴ በጣም ተከብሮ በቃ አይደለ አብርሃም እውነተኛ አምላክ ያመልካል፣ ሃይማኖት በጣም ትልቅ ነው፣ በጣም ክቡር ሰው ነው እየተባለ እንደኖረ ልናስብ እንችላለን። ስናል ላይ ግዛት አንዳንዴ ካልቪን እንደዚህ ይላል since then this is the end let us not separate ourselves from the body of the church whatever we suffer let us know that it is consecrated on account of the head. So on the other hand, he calls those things the treasures of Egypt, which no one can otherwise possess than by renouncing and forsaking the church. ከባድ ስቴትመንት ነው። ሙሴ ርስቱን ከፈለገ ቸርችን ሪናውንስ ማድረግ ነበረበት ይላል። ሊያገኝ የሚችልበት ብቸኛ መንገድ ሁለቱን ዩ ካንት ሃቭ ቦዝ ነው። ሁለቱን ማግኘት አይችልም ነበር ይላል። ስለዚህ ምርጫ ነው ያደረገው። አንደኛው መረጠ፣ አንደኛውን ተው ይላል። እንግዲህ ይሄን እኔ ያደረገው እና ይሄንን ዝም ብሎ አይደለም የሚለው አንዳንድ ባክግራውንድ ሂስትሪውን አንዳንዴ ስታዩ ጓደኞች ነበሯቸው ሮማን ካቶሊክ ሆነው የቀሩ የተለያዩ ፖዚሽኖችን ያገኙ ከዛ እነሲ ደግሞ በነፍስ በመፈለግ ነው እድሜያቸውን የጨረሱት። ካልቪን ድንገት ሞተ ተብሎ ጮቤን የተረገጠው የሆነ ጊዜ ላይ የሆነ ገጠር ሄዶ ሲመለስ ደስታ በደስታ ካቶሊኮች ማለት ነው። አስባችኋል? መሞታችሁን ሰዎች በጉጉት እየጠበቁ እንደዛ ነው ህይወት እየተኖረው። እኔ ለምን አንዳንዴ ኤክስፔክት ለምን እንደማናረግና ለምን እንደምንደነግጥ አንዳንዴ በዚህ ሰዎች አንዳንዴ ስለማይረዱን አይደለም የሚጠሉ ብዬ አስባለሁ። እንግዲህ አንዳንዴ ያለ መረዳት አለ መንፈሳዊ ነው። በዚህ ቀላል ነው። መከራች ህይወት ውስጥ መከራ ማጥፋት ከፈለጋችሁ በጣም ኢዚ ነው። አንተም በሃይማኖት እኔም በሃይማኖት ይቃላችሁ እርግጥ ትጠራላችሁ፣ ቅድም እያወራን ነበር፣ ትጋበሳላችሁ። ደወልድ ዚዩርስ ያው በእርግጥ ሰው እንደዛ ስለሆነ ህይወቱ ይሳካለታል ማለት ባይሆንም በዚህ ግን ህይወታችሁን ደህና ማድረግ እንችል ይመስለኛል። ግን ይሄን ማመን አለብህ። ዘላለም ህይወትን ለመውረስ ሲባል ነው ሰዎች የሚቆጡት። ቁጥር 6 ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ፣ ወደፊት የሚቀበለውን ብድራት ከሩቅ ተመልክቷልና። ሙሴ ሀብቱን እንደ ተራ ነገር እንዲያይ ያደረገው ሪፊውዝ እንዲያደርግ ነው አይደል? እምቢ እንዲል ያደረገው ይላል እምነት ነው ይላል። እምነቱ ግን ዝም ብሎ የሆነ ልብ ውስጥ የሚሰማ ስሜት ነው አይደለም የሚለው
ብድራቱን ነው ያለው፣ የእግዚአብሔርን ፕሮሚስ ነው ያየው ይላል። ያን ሲያይ ይህንን ሬዚስታንስ ነው አይደለም የሚያሳይ እምቢ ማለት ኖ እንትን የሚያምር ቃል ነው አይደለ? ተው አይነት ብቻ አይደለም፣ ሪፊውዝ ነው ያደረገው። በእምነት እንዲያሸንፍ ያደረገው እምነት ነው። እምነቱ ምን አይነት እምነት? ተስፋ ስላመነ። እኔ በጣም የካልቪን አንድ ስቴትመንት እንዲያው ምን ይላል? የዘላለም ሕይወትን የትንሣኤን ተስፋ በአግባቡ ያላመነ ሰው አንዲት መንፈሳዊ ሕይወትን ኤክሰርሳይዝ አድርገው አያውቅም ይላል። በጣም ፕሮፋውንድ ነው ለኔ እሱ። የዘላለም ሕይወትን የማያምን ሰውና ተስፋ ሪዘሬክሽን በክርስቶስ ኢየሱስ አለኝ የማይል ሰው አንዲት መንፈሳዊ የሆነ እውነተኛ የሆነች አክሽን ማድረግ አይችልም። መንፈሳዊ ሕይወትን ኤክሰርሳይዝ ማድረግ አይችልም። ወይስ ዳትስ ትሩ አይደለ? ሰዎች አልጸልይም የሚሉበት ማአት ምክንያት ሊሰጡ ይችላሉ። ማአት ምክንያት ስለሚደክመኝ እንደዚህ ብቻ ዩሚሴ ላር ኦፍ ቲንግስ። ግን ወደ መጨረሻ ወደ ቦተሙ ግን ወደ ታች ወደ ዋናው ስሩ ግን ከወረድን የተስፋ ቃሉን ስላላመናችሁ ነው። ለዛ ነው የሚሆነው። ለዛ ነው ሌላ ምንም if you believe that አይደለ? ያው በቀላል ምሳሌ አንዳንድ ሪፎርመር ፕሬርን ለማስረዳት እንደሚጠቀሙት ማለት ነው። ዶክተር አብይ ምንም ነገር መታችሁ ጠይቅኝ ቢላችሁ አረግላችኋለሁ ቢላችሁ ካልሄዳችሁ የዘር አልፈለጋችሁ ካልሆነ ግን የምር አላመናችሁም ቀልድ ነው የሚሆነው ብላችሁ እግዚአብሔር አያችሁ። ይሄ ነው ፖይንቱ። ጸሎት ሪል አይመስለንም። ለዛ ነው አይደል? ያን ያህል ለውጥ ምን ያመጣል? ያ እስከሌለ ድረስ መተኛት is more preferable አይደል? I'm not going to change the world። ዓለም አይቀየርም። ስለዚህ ከሰዎች እንቅልፍ የሚመጣው እምነት ሲጎል ነው። በሆነ ሴንስ ይቅርታ አድርጉኝ ከደከማችሁ እምነት የሌላቸው ነው ልላቸው አይደለም። ሰውነት ስለሚገርም እንቅልፍ ሊመጣ ይችላል። ግን ቅድም ስለ ያዕቆብ እንዳወራ ነው it bolster your faith like እንቅልፍ እንዲያጠፋ ይችላል ነው። አምላኬን ላወራው ነው ገብታችኋል? የምር ሪል ሲያደርግ ማለት ነው እምነት የምር እግዚአብሔር አለ እና ወደ እሱ የሚመጡትን ሪዋርድ ያደርጋል። አስባችኋል? ይህን ጉዳይ ለአንተ አደራ ሰጥቻለሁ ቢበላሽ ተጠያቂ ነህ እንደማለት ነው ጸሎት። እግዚአብሔር አይደለ መለመን ባይዘ ያስጠላው ጸሎት ማለት እንደዛ ነው። እያንዳንዱ ፍዳችሁ ላይክ ዳዊት ይላል አይደለ? እንባዎቼን በቦትል ውስጥ አስቀምጥ ይላል። ይተቀመጥ አንድ ጩኸት ወደ ሰማይ ሄዶ ደመና ውስጥ የሚቀር ድምፅ የለም። አሚን ክፍታችኋል። የእግዚአብሔርን ተስፋ ቃል ማመን ቀላል ነገር አይደለም። ላይክ ሁሉ ነገርን ይቀይራል። ኃጢአትን ራሱ ሰዎች የሚመርጡበት ምክንያት አንዳንዴ ከላይ ሲተነተን ምን ሊመስል ይችላል? ወል እንግዲህ አታለለኝ ኃጢአት ሊመስል ይችላል። ኦፍ ኮርስ እውነት ነው። ግን እያንዳንዱ ቾይስ ውስጥ ምን አለ ብትሉ የዘላለም ሕይወትን ኤክስቼንጅ ማድረግ አለ። ለሰንስ ኃጢአት ስናደርግ የዘላለም ሕይወታችን ጥያቄ ውስጥ ይገባል አይደል? ግን ኢማጂን እንደ ሙሴ ብታስቡ ማለት ነው እምነት በዛ ልክ ሕይወታችንን ሊመቀይ ጉልበት አለው። እንኳን ትናንሽ ኃጢአቶች ግብፅን የሚያክል ንጉሥ ወንበር ፊት ለፊታችሁ እያያችሁ እንድትራመዱ ሊያደርጋችሁ ይችላል። ምንም ግን መረዳት ፕሮሚሶችን መረዳት የእግዚአብሔርን በክርስቶስ ኢየሱስ እጅግ ትልቅ ተስፋ አለኝ። ልክ የዮሐንስ መልእክት ላይ በጣም እኔ ይሄ ይገርመኛል። ምክንያቱም የሚያገናኝበት መንገድ ብዙ ጊዜ አንብቤዋለሁ፣ ግን እዚህም አንብቤያለሁ፣ ግን ሎጂኩ በጣም መታየት አለበት። ምዕራፍ 3 ላይ እግዚአብሔር ልጆቹ ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ፣ እኛም እንዲሁ ልጆቹ ነን። ከዛ ቁጥር 3 በእርሱ ይህን ተስፋ ይቅርታ ከላይ ያለችውን በተለይ ሙሉ ዓለም እኛን የማያውቀን እርሱን ስላላወቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። ምንድን ነው የሚጠብቀን? እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን። የዘላለም ሕይወት ማለት ይሄ ነው ብላችሁ አስቡ። ምን እንደምንሆን አናውቅም፣ ግን the moment when we see him እሱን እንድንመስል እናውቃለን። ባይ ዘ ወይ ኢየሱስ የሚመስለውን የእግዚአብሔር ልጅ ማለት ነው መካከለኛችን የሚመስለውን ሁሉ እንሆናለን። ምን መሆን ነው አናውቅም፣ ግን whatever you see in Christ አይደለ? እዚህ ጋር ፊት
ቆንጆ የሆነው የክርስቶስ ከግማሽ ሰውነቱ በታች ደግሞ ማያምር ቢሆን ኦነር አይደለም ይላል። እኔ እንደውም ጉጅ በጣም የሚያስፈራ ነገር ነው። የባልና የሚስት ሪሌሽንን ወስዶ አካልና እንትን ነው የሚለውን ሲያስረዳ ኢየሱስ እጅ ባይኖረው ጣት ባይኖረው አስቡ፣ በዛ ሮያል ውበቱ ጀስት እጁን እንዲደብቃል ብላችሁ አስቡ ይላል። ላይክ አይ ኖ ኤግዛምፕሉ ያው አይ ሚን ሁላችንም ሰውነታችን ቆንጆ መሆን ነበረበት፣ ከውድቀት የተነሳ ነው ላይክ ሊሚቴሽኖች፣ ግን ተረዱኝ ማለት ነው። አስቡ ማለት ኢየሱስ እጅ ባይኖረው ብላችሁ አስቡ ይላል። he takes us his body ነው የሚለው። ላይክ እጆቹ በሰውነቱን ያክል ውብ መሆን አለባቸው ይላል። that's what like ይሄ ሊሆን ያለው ያቱም አካሉ ነን። ያ ማለት አምላክ እንሆናለን አይደለም፣ ግን በክርስቶስ ጋር ካለን ዩኒየን የተነሳ የእርሱ የሆነ ሁሉ ነገር የኛ ይሆናል። ውበታችን ኤቭሪቲንግ እሱን ሊመስል አለ ይላል። if you believe this እዚህ ጋር ነው ሳይንቲፊኬሽን የሚያገናኘው። እዩት፣ እርሱን እንደምንመስል እናውቃለን እንዳየ ነው። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ይሄ ሪል ከሆነ it changes life አይደለ? እኔ እውነት ይሄ እዚህ ጋር ነው የሚንጠለጠለው። ወይም ይሄ ተስፋ አለኝ የሚል እምነት አለ፣ ካልሆነ ደግሞ ሊሆን ላይሆን ይችላል። እዛች ጋር ነው ህይወታችን የተመታው ማለት ነው አላለ? እኔ እውነተኛ ቸርች ውስጥ ልሆን ይችላል ላልሆን ይችላለሁ። እስቲ ሃይማኖትን ነገ ሲሪየስ ይወስደዋል። እስቲ አያለው እንደዛ ሲሆን ምን ይሆናል? እዛችኑ ነው ሪፍሌክት የሚያደርገው ህይወታችን። ነገ በቃ ሲሪየስ ይወስደዋል። ነገ ተስፋውን ነገ ሲሪየስ ይወስዳለሁ እየተባለ ይሄዳል ነው። ግን if you count it አይደል? ይህ ተስፋ አለኝ ምን መሆን እንደሆነ ባላቅም፣ ግን ኢየሱስ እጅግ ታላቅ ነው፣ ውብ እንደሆነ አውቃለሁ። this great hope አይደለ? በእርሱ የሚያምን ሁሉ ይህ ተስፋ አለው ይላል። ሙሴም ይሄን ስላወቀ ነው። እምነት ኃይለኛ ነገር ነው። እምነት ማለትም የእግዚአብሔርን የተስፋ ቃሎችን መቁጠር ለኔ ናቸው። እግዚአብሔር ይወደኛል፣ እግዚአብሔር አባቴ ነው፣ ተስፋ አለኝ። ተስፋ እኮ ነው፣ ሊቀየር እኮ ይችላል አይደለ? ሰዎች የሚሉት ሊቀየር ይችላል፣ አንተ ልጠፋ ትችላለህ። እግዚአብሔር አንዱ እንደው በጣም ይገርመኛል። የጋሽ ስሜ እንትን ላይ እንጸት ላይ ሲወራ እግዚአብሔር መንግስተ ሰማያት ካገባው በኋላ ቢያወጣንስ አለ። ማነው እግዚአብሔርን ምን ብለን እያሰብን ይሆናል አይደል? ማለት ምንድነው የሚያስበው ጭንቅላቱ? በዚህ ልክ ተስፋ የሚጠራ አለ አይስባችኋል? ሶቨረን ስለሆነ እዛ ገብተንም ሊያወጣን ይችላል። እንዲህ ያንተ አምላክ እንደዛ ነው ሰው ሲላችሁ ማለት ነው። ኢቭን ያንተ አምላክ አይደለም እግዚአብሔር እንደዚህ ነው። ቦታ መቀየሩ ሳይሆን የምናመልከው አምላክ ማን ነው? እኔ በጣም ኦገስት ተስተፈረዲ መዝሙሩ በጣም ግሎሪ ቱ ዘ ግሬስ አለው ነው ብቻ እንደዚህ የሚል መዝሙር አለው። ወደ ሰማይ ሲሄድ ወደ ኢየሱስ I will be glorified more than this but I will not be secure more than አሁን ኮንኩት ሌላ ሴኩሪቲ አይጨምርም ይላል። it's amazing አይደል? እሱ ጋር ሄጄ አጠገቡ ስለተቀመጥኩ አምናጎኝ ከዚህ የተለየ ሴኩሪቲ ለኔ ያው is not space እየጠበቀኝ ያለው አይደል? አሁን እዚህ ፋር ካንትሪ ያለው ሰይጣን ነው እንደዛ he reigns the core of the evil world does ኢየሱስ ሬን ያደርጋል። እዚህ መኖርና እዛ መኖር የክብር ልዩነት እንጂ የሴኩሪቲ ልዩነት አይደለም። በዛ ልክ ኢየሱስ ለኛ የተሰጠ ነው። ያንን ካልቆጠርን we will be weak in our life። ተስፋውን በአይኖቻችን ካላረግነው ማለት ነው I have hope እኔ እዚህ አልቀርም። ደስታዬ ህይወቴ መጨረሻው እዚህ ማገኛቸውና ማጣቸው ነገሮች አይደሉም። ክርስቶስን ያመንነው ለዚች ህይወት አይደለም። እንዲህማ ከሆነ ከሰው ሁሉ ይልቅ ምስኪኖች፣ ምክንያቱም ያለችንን ህይወት እየጣልን ስለሆነ አይደል? ሙሴ አሁን እዚህ ላይ ደስታ የተባለችዋንም እየጣልን ስለሆነ በዚህ ኃጢአት ያስደስታል፣ ምንም ጥያቄ የለውም። ነሰንሶፍ ጊዜያዊ ደስታ ይሰጣል አይደለ? ላይክ ፍሊቲንግ የሆነ ቅርታ እንግዲህ ይህን ስላችሁ እንዳትስቱ። የውሸት ደስታ የሚሰጠው አለ። ዓለማዊ ሰዎች ክርስቲያን መሆን በዚህ አሁን በወደቀ ዓለም ብዙ ስቃይ ያለው ብዙ ነገር ያስከፍለናል።
ያሳጣናል። ግን ተስፋ ካልቆጠርን እኛም እንደዛ መሆናችን ነው። ላይክ ጳውሎስም የሚለው በቃ ምስኪኖች እሷንም እያጣን ስለሆነ ነው። ግን እኛ ለዚህ አይደለም ተስፋ ያደረግነው፣ አይጠብቀንም በዚህ ህይወት ብለን አይደለም። ግን our greatest hope ጳውሎስም እንደሚለው resurrection አለ። እዛ ላይ እንደዚህ ነው የሚያወራው፣ እንደ ዮሐንስ ነው የሚያወራው ሰውነታችን እንዴት በክብር ሊነሳ እንዳለና እጅግ አይደለ ፍጻሜ የሌለው እጅግ ታላቅ ዓለም ይጠብቀናል። ይሄን ማመን ወሳኝ ነው ለህይወት። እምነት ልንቀበል ያለነውን ብድራት ከሩቅ ቢሆንም ምን ያደርገናል? እንድናይ ያደርገናል። ያ ግን ምን ያደርጋል? ግን ጊዜ ውስጥ የምንኖረውን ህይወት ይቀይረዋል። የሙሴ ህይወት እንደዛ ነው የሆነው። ይህን ሲወስን ግን ቁጥር 27 ላይ የንጉሱን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ፣ የማይታየውንም እንዳየው አድርጎ በመቁጠር በሀሳቡ ጸና ይላል። ይህም ብዙዎቹ ሙሴ ይሄ የመጀመሪያው መውጣት ነው የሚያወራው ወይስ ሁለተኛው ከግብፅ ምድር ህዝብ ጋር ከእስራኤል ህዝብ ጋር በድፍረት መውጣቱን ነው? ማለትም ሙሴ ሲሄድ ያልፈራው እግዚአብሔርን ስላመነ ነው። ምክንያቱም ፈርዖን መጥቶ ሊገል እንደሚችል ያውቃል፣ ግን አልፈራም አይነት ነገር ይላሉ። ይህ ግን ጀነራል ስቴትመንት ነው የህይወቱ በሙሉ የንጉሱንም ቁጣ እንዳይፈራ ያደረገው። ምክንያቱም ይሄ ምንን ሊያስከትል እንደሚችል ያውቃል፣ ግን ያንንም ጭምር እንዳይፈራ ያደረገው እምነት ነው። የወጣው ራሱ ይሄ የመጀመሪያው ውሳኔ ነው። ማለትም ጊዜን ከመፈለግ አንጻር ከመፈለግ ይልቅ ውሳኔው ላይ እና ምክንያቱም የእስራኤል ህዝብን አይደንቲፋይ ሲያደርግና ያን ህዝብ ሲመርጥ ህይወቱን በዚህ አይነት መንገድ አደጋ ላይ እየጣለ ነው። ይሄ ምን ያሳየናል? ሞት ሊመጣ ይችላል ማለት ነው። ይህ እንዴት ያይ እንፈልጋለን። አንዳንዴ በቃ ሁለት ምርጫ አለውና የእግዚአብሔርን ህዝብ ይመርጥና ይድናል አይነት ብቻ አይደለም። ህይወቱ ራሱ ስቴክ ነው ማለት ሊገደል ይችላል ነው። እምነቱ ሊያስገድለው ይችል ነበር። ያ የንጉሱ ቁጣ ሞትን ሊያመጣ ይችላል። ያንን እንኳን እንዳይፈራ ያደርገው ምንድን ነው? እኔ በጣም እንድታዩ የምር አሁንም የአራብንም ታሪክ ምናምን ስናመጣ በጣም ህይወቷን አደጋ ላይ ጣለች። ላይ ዝም ብሎ የሆነ ዶክትሪን መቀበል አላ የሆነ ዶክመንት መቀበል ብቻ አይደለም፣ ህይወትን ራሱ ሊያስጥለኝ እና ዋት ሌቭል ነው የምናምነው? ምን ያህል ነው ኮሚትመንታችን በወንጌሉ ላይ ያለ? እኔ ብዙ ሰው አሁን ወንጌል ማመኑ ይስኮስቸነብል አይደል? ሰዎች አንዳንዴ ወንጌል ምን እንደሆነ ይጠፋባቸዋል። ሁሉ ወንጌል ይሆንና ሁሉም ወንጌል ያምናል። አሁን የሚያስፈራሉ ሙስሊሞችም ወንጌል እንዳያምኑ ሰዎች ከመዋሸታቸው የተነሳ ማለት ነው። ዩኒቨርሳል ሃይማኖት ለመፍጠር ካለ አይደለ ትሬንት ወርን ሙስሊሞች አይድኑም ወይ ምናምን ሲባል ሮማን ካቶሊክ ሄዚቴት ያደርጋል ለማውራት እያለ ነው የሚያወራው። ኢትስ አሜዚንግ አይደለ? ሞርሞኒዝም ይፈራሉ። ሞርሞኒዝም ሄሬቲ አይ ቲንክ አይልም ሄሬሲ ነው ቀጥታ ለማለት አይነት ይፈራሉ። አይ ቲንክ እኛ ጠባብ ሰዎች ሆነን አይመስለኝም። ኢፍ ዩ ጀስት ሴይ እንደ ጳውሎስ ጽድቅ በእምነት ብቻ ነው በክርስቶስ ኢየሱስ በማመን ብቻ ምን ወንጀል ሰራን? በእውነት እኔ ሙስሊሞችን ማመን አለባቸው ይሄን ወንጌል፣ ተዋህዶችን ማመን አለባቸው። አሚን አለ ታዲያ ምንድን ነው የሚያምኑት? ንገሩኝ እስኪ። በጣም አሜዝ ያደርገኛል ሰዎች ሲጨነቁ ሳይ። ምንድን ነው የሚያምኑት አይደለ? እኔ ተስፋዬ ሮቬሌም ሲያወሩ አሜዚንግ አይደለ? ላይክ እነሱ ያምናሉ። ያው እኮ እኛ እንደው ብዙ ያገኘነው ከነሱ አይደል? እኔ ከነሱ ያገኘሁት ነገር የለም። አሚን ኢትሳል አይደለ? ማለቴ ከአይሁድም አገኘው ብዬ ጁዳይዝምን አልከተልም አይደለ? እነሱ አይደሉም ኢየሱስን የሰጡኝ ለኔ ገብቷቸዋል። እነሱም ኢየሱስን ካላመኑ ለእኔ ምንም
እነሱ የሰጡኝ እኔ አምኜ እነሱ የሰጡኝ ካላመኑ ምን አለን ከእነሱ ጋር? የምር ማለት አለባቸው። ምን እያሉ ነው? ላይ ምንድን ነው የምናምነው? የምር እነሱም የሚያምኑት እኛም እያምን፣ ታዲያ ለምን አንድ አንሆንም? ለምንድን ነው የተለያየ ህንፃ ውስጥ እንደ አንድነታችንን እናውጅ እንጂ አይደለ? እውነት ምን ለምንድን ነው እዚህ ያለሁት? ለምን እጨነቃለሁ? ዋን ማዘር ቸርች እንዲያውም አድቮኬት ማድረግ አለብን። እንዲሁ ጥሩ እኮ ነው አይደል? የምር አንዳንዴ አባቶች ህይወትን ሪስክ አድርገው ሰዎች ዲፌንድ ያደረጉትን ወንጌል እንደዚህ ብሎ በቀላሉ ሰው ሲለቅ ያሳዝናል አይደል? ትዝና ይመስላል ደግሞ ባይዘው። የኔ አንድ ጊዜ በጣም ስትራይክ ላይክ አንድ ሮማን ካቶሊክ ታሞ ምናምን ብዙ ሰው ወጥቶ ሲዋሽ ለምንድን ነው ወንጌል እንደማትነግሯቸው? እነዚህ ሰዎች እኮ ሊሞቱ ነው። ያ አሁን እንደዚህ አሮጋንት ሊመስል ይችላል አንዳንዴ እንደዛ የሚሉ ሰዎች፣ ግን እውነታው እሱ ነው አይደል? አይሁዳውያን የተስፋ ቃል ያላቸው ሆኖ ወንጌል ስላላመኑ እግዚአብሔር ከተዋቸው ማንም ከእግዚአብሔር ጋር የተለየ የተሰወረ ገመድ የሚቋጥርበት ምክንያት የለውም አይደል? ለምን? ምኑ ነው የሚያናደዳቸው? ድነት በክርስቶስ ኢየሱስ ብቻ ነው በሚለው ውስጥ ኑፋቄ ካሉ ይህ እኮ ዲስኦነር ጭምር እኛን አይደለም እኮ እየናቁ ያሉት የእግዚአብሔር ወንጌል ነው አይደለ? በክርስቶስ ኢየሱስ እግዚአብሔር አይደለም። የምስራቹ ስለ ማርያም አይደለም፣ ስለ መላእክት አይደለም አይደለ? ከስጋ ከዳዊት ዘር ስለሆነ እንደ ቅድስና መንፈስ በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ የምስራች የኢየሱስ ሕይወትና እሱ አኮምፕሊሽ ያደረገው ነገር ይሄ እኛ አይደለንም የምንለው። ይሄ ደግሞ ጳውሎስ ምን ይላል? አዲስ ይበልን ትልቅ ነገር ነው ያለው። this የእግዚአብሔር ወንጌል ነው የሚለው ባለቤትነቱ የእግዚአብሔር ነው። ኢቭን የሆነ ሰው መንደር ውስጥ የፈጠረው ታሪክ ራሱ አይደለም። አንዳንድ ሰው ይወስድና በቃ ስላሴ እኮ እናምናለን ይላል። አፖስትልስ ክሪድ ላይ አንድነት አለን። አው ቢያምኑ ኖሮ አው አይደለም ስለኛና ስለ ደህንነታችን ከሰማይ ስለመጣ ነው። ዩቱ ጋር ነው ስለ መላእክት አፖስትልስ ክሪድ ራሱ የሚያወራው አይደለም። ማለት ስለ ድነት አንዳች ነገር እንዴት እንደሰጠ ይሄ እኮ ኢኩሜኒካል ዶክመንት ነው አይደለም። ካመኑ እሱን ካመኑ ይሰየው። እሱ ላይ ምንድነው የሚለው? ኢየሱስ ነው የእግዚአብሔር ልጅ ነው ሊያድነን የመጣው። ወደ መቃብር የወጣ ሌላ ካወቀን እናውራ አይደለም። ስለኛ መከራን የተቀበለ መስቀል ላይ ሞተ፣ ሞትን አሸንፎ የተነሳ ካለ ይህን ነገር ይመስራች። አይ ቲንክ ወንጌሉ ዛሬም በእውነተኛ መንገድ ክርስቶስን እግዚአብሔርን በክርስቶስ ኢየሱስ በእውነተኛ መንገድ በማመን ሊኖሩ ለሚወዱ ሁሉ ዛሬም ቀላል አይመስለኝም። ጳውሎስ እንዳለው ግዝረት ችግር የለውም በማለት ነው ይሄ ሰላም የመጣው አይደለ? በመገረዝም ድነት አለ ተብሎ ነው እንጂ አይደለ? ስለዚህ ሙሴም ሲመርጥ ጅስት ናት አእምሮ ላይ ማመን ብቻ ሳይሆን የንጉሱን ቁጣና ሞት ሊመጣበት የሚችል አይነት እውነታ እያለ ነው ያልፈረው። ይህን ሁሉ ግን ሲያደርግ አሁንም ምንድነው ሙሴን ደፋርና ጠንካራ ያደረገው? የማይታየውንም እንዳየው አድርጎ በመቁጠር በሀሳቡ ጸና፣ አልተረታም። ይሄ እንግዲህ የማይታየውን አምላክ ስላየ ነው። And so እንደዚህ ይላል, the exodus and with it the whole future of God's people depended on his willingness to give priority to the invisible over the visible, and so like his parents to defy the displeasure of the most powerful man on the earth. ወላጆቹም እሱን ሲያሳድጉት ንጉሱ ሊገላቸው እንደሚችል እያዩ ነው በእምነት አክት ያደረጉት። ሙሴም እንደዛው ነው። አስቡሉ ተርፈርቶ እንደዛ በቀረበ ይሆን ኖሮ። እኔ ይሄ ብቸኛ ወንጌል ነው ብዬ አምናለሁ። ይሄን ካላመናችሁ ሉተሪያን ያደረገው ነገር የለም አይደለ? እንደዛ ነው። ግን if you believe that ያ ሰው እውነት እኔ በጣም አንዳንዴ የሪፎርሜሽን ሂስትሪ እኮ በጣም ስታነቡ
ላይክ ሰው የጌታ ራት አይወስድም። መጽሐፍ ቅዱስን አያነብም ሰው። ቲንድል መጽሐፍ ቅዱስ ስለተረጎመ ነው የተገደለው። ምኑ ነው እንዴት ነው ጊቫፕ የምናደርገው ነው? ይሄን አይነት ልፋት፣ ይሄን አይነት ትግል ጭራሽ ቸርችን ከፋፈለ ተብሎ ሲሰደብ ዝም ብለን እናያለን። which is amazing። የትኛውን ቸርችን ይከፋፈል ነው? እነሱ ናቸው እንጂ የከፈሉት። መሆን ያለበት እንደዛ ብቻ። ያሳዝናል። ዛሬም እኛም በርታ እንግዲህ ብዙ እውቀትም የለንም፣ ግን ያወቅነው ወንጌል ይሄ ነው ብዬ አስባለሁ። እኔ ገብቶኛል ብዬ አምናለሁ። እግዚአብሔር ብቻ ሁላችንም ይርዳን። እግዚአብሔር እምነትን አብዝቶ እንዲሰጠን መጸለይን እንጨርስ። እግዚአብሔር አምላካችን ሆይ ስለ ብዙ ቸርነት እናመሰግናለን። ይህን ወንጌል ስላስታወቅን ወደዚህ ትልቅ እምነት እና ወደ አባቶቻችን እምነት ስለመጣሃን እናመሰግናለን። እስከዛሬም ስለጠበከን ስም ይመስገን። ይህንን እምነት እስከመጨረሻው ድረስ አጥብቀን እንድንይዝ በጸጋ እና በምሕረትህ እንድትረዳን እንለምናለን። ስለ ሁሉ ነገር ስም የተመሰገነ ይሁን። በጌታችን በኢየሱስ ክርስቶስ አሜን።